አለሜ ትሁትን አገተቻት። ያልታሰበ ነገር ተፈጠረ። አለሜ አንቺ ነሽ አንቺም ሰው ሆነሽ በልጄ ላይ ልትጫወች ነው እንደ ስትል እንግዲህ አለሜ ትሁቴን አግታ ይዛ ትሄዳለች ማለት ነው በሚያሳዝን ሁኔታ። ከዚህ በኋላ እንግዲህ ከባድ ፈተናዎችን ነው የሚያስተናግዱት ብዬ አስባለሁ። እንግዲህ ትሁት ተመስገንን አገባለሁ ብላ ነበረ። ናቲን አልፈልገውም፣ ናቲን እበቀለዋለሁ እያለች ከዛ በኋላ እንግዲህ ከባድ ችግር ተፈጠረ ማለት ነው ነገሩ። ያው ከዛም ትሁት እኔ ምንድን ነው ያደረኩት ታዲያ? ያጠፋሁት ነገር አለ እንዴ? ምንድነው ጥፋቴ? አልፈልገውም፣ ልጅሽ አስመሳይና አጭበርባሪ ነው፣ ስለዚህ ልጅህን አልፈልግም ብላ ብትልም እሷ ግን የኔ ልጅ አንቺ መቀለጃ ነው እንዴ? ቆይ ምንድን ነው ያደረገሽ ልጄ? ላንቺ ክፉ ነበር ወይ የኔ ልጅ ስትል እንግዲህ ያዙ ይልቀቁኛለች ማለት ነው። አባዬም ታዲያ በድንገት ሆስፒታል ገባ። ሆስፒታል የገባበት ምክንያት ደግሞ አቶ ናቲ እንግዲህ ምን እንዳደረገው የምናውቀው ጉዳይ የለም ማለት ነው። ናቲ የሚባል ሰው እንግዲህ ከነባዬ ህይወት ውስጥ በፍጹም አልወጣም ብሏል። በፍጹም ማለት ነው። ምክንያቱም እንግዲህ እንዳያችሁት ነው፣ በአንድ በኩል ስትሉት በሌላኛው ይመጣልና ምን አይነት ክፉ እና ጨካኝ ሰው እንደሆነ ያው መረዳት አይከብድም። ስለዚህ ለሁሉም ነገር እንግዲህ ዋጋ ያስከፍላል ብዬ ነው። እናም ትሁቴም ለአባዬ ትደውልና አባዬ ነገሩ እኔ እንዳሰብኩት አይደለም፣ ሁሉም ነገር እየተበለሻሸብኝ ነው፣ ምን እንደማደርግ ራሱ ግራ ገብቶኛል፣ ምን ሆንሽ የኔ ልጅ ምን ተፈጠረ ሲላት አባዬ አባቴ ለሌላ ሰው ሊድረኝ ነው፣ እናም ምንም እንደማድረግ ራሱ አላቅም፣ ተይ የኔ ልጅ ተረጋጊ። ለመሆኑ ያ ናቲ ባክሽን አላቅም፣ ምን አስቦ እንደሆነ አላቅም፣ እዚህ ቤት ውስጥ ለ10 ቀን መቀመጥ አለብኝ፣ ታምም ያለው ምናምን እያለ አባዬ እናሻልከው። እኔ እንኳን እሻላልኩም ነበር የኔ ልጅ፣ ግን ባለቤቴ እሺ ብለዋለች። አባዬ የሆነ ነገር ጠንስሶ ከመጣስ? ቆይ እንዴት እሺ ትሉታላችሁ? ምን ላድርግ የኔ ልጅ አልሰማ አለችኝ። እንግዲህ በዛ ላይ የደረሰች ሴት ልጅ ቤት ውስጥ አለች። ምን አስቦ እንደመጣ ነው ምንም አውቀው ጉዳይ ያለ አላባዬ። እንግዲህ የፈራው ነገር ደረሰ ማለት ነው። የፈራው ነገር እንግዲህ መጀመሪያውኑ እቺ ሴት ልጅ የደረሰች ናት። እዚህ ቤት ውስጥ የደረሰ ሴት ልጅ እያለ እንዴት ነው ወንድ የምታስቀምጨው እዚህ ቤት ውስጥ ሲላት፣ ኧረ ተው እባክህ ደግ ደጉን እናስብ ብላ አለችው ማለት ነው። ከዛ በኋላ እንግዲህ ያው ምን ላረግ በዛ ጨለማ ነገሩ ሰው አስከትሎ ነው የመጣው እኮ ብቻውን አይደለም። ናቲ ባይዘው የሆነ ሰው ከጀርባው አለ ማለት ነው። ያኔ እንግዲህ አባዬ እዛ እንዲቀመጥ ካስፈቀደ በኋላ ወደ ጓሮ ነው የዞረው ቀጥታ ማለት ነው። ምን አስቦ እንደሆነ እኔ እንጃ። ከዛ በኋላ አቶ ናቲ እንግዲህ ስራውን ሊሰራ አባዬ ላይ እንግዲህ የከፋ በቃ አለ አይደለም ምን ልበላችሁ፣ የከፋ ጥላቻ ነው ያለው ለአባዬ ማለት ነው። በጣም የከፋ እኔ ምን እንዳደረገው ነው ግራ የሚገባኝና አባዬን እሱ በቃ አለ አይደለ ከሰው በታች ሊያደርገው ሁሉን ነገር ለራሱ ተቆጣጥሮ በቃ የራሱ ማድረግ ነው የሚፈልገውና ያንን ነገር ደግሞ እንግዲህ አባዬ ምንም ሊያገናዝበውም በክፉ ነገርም አላየውም ማለት ነውና፣ ግን ታዲያ ዋጋ ያስከፍለዋል አባዬን ይሄ ነገር። አንዳንድ ጊዜ ጥሩ ስትሆኑ ያው ምላሻቸው መጥፎ ነውና እንግዲህ እንዳያችሁት ነው ብዬ ነው የማስበው። ትናንትና ያደረገው ነገር እዛ ቤት ሲጀመር የገባበት አላማ ዋነኝነት እድልን የሆነ ነገር ለማድረግ ነበረ። ሴትዮዋ ስትጮህ እንግዲህ አባዬ ወጣ ማለት ነው። አባዬ በድንገት ሲወጣ እንግዲህ በረንዳ ላይ ችግር ተፈጠረ ማለት ነው። አባዬም ሆስፒታል ገብቷል። ወይዘሮ አለሜም እንግዲህ ልጅቱን ምን ልታደርጋት እንዳሰበች ምንም የማውቀው ጉዳይ የለም። ዞሮ ግን እነሱ አንደኛ ነገር የመጡት ያው አለሜ አባዬ ለምንድን ነው ሚስቱን የመረጠው ነው። ያ ነገር በጣም አናዷታል። በቃ በጣም ከምነግራችሁ በላይ በጣም ነው የተናደደችው። ቆይ እስከ ዛሬ የት ነበርና ነው አሁን እችን ሴትዮ እየመረጠው የሚለው ነገር ውስጥ ገብታለች። አለሜ ገብቷችኋል አይደለ? ስለዚህ ከዚህ በኋላ
እንግዲህ ምን እንደሚፈጠር ያው ለመገመትም ይከብዳል። ሴትይቱ እናንተ እኛ ካሰብናት በላይ ናት እና አለሜ ማለት ነው። አለሜ እንግዲህ በጣም ክፉ ሴት ናት። ይሄ እየታወቀ ነው። ነገር ግን ብታቅ ኖሮ አባዬ ለሷ ብዙ ነገር አድርጎላት ነበረ። በጣም ብዙ ነገር ግን ምላሿ ይሄ በመሆኑ በጣም ነው የሚያስጠላው። ዞሮ እንግዲህ አባዬም ሲነግሩት አልሰማም ነበር በጊዜው። አንዳንድ ጊዜ ሰዎች እኮ ሲመክሩንም መስማት ግዴታ አለብን ብዬ ነው ማምነው። የእውነቴን ነው። የሆነ ጊዜ ሊጠቅመን ይችላል፣ ከአንዱ የአንደኛው ሊጠቅመን ስለሚችል በጥሞና አንዳንዴ ሰዎችን ብናዳምጣቸው ብዬ አስባለሁ። ዞሮ እንግዲህ አለሜ ትሁቴን አግታታለች ማለት ነው። ናቲም ደግሞ እንግዲህ ካርቸሌ ገብቷል። እስቲ እንግዲህ ትሁትን ምን ልታደርጋት እንደሆነ ያው ተመስገን ይደርስላታል። ለነገሩ ግን እሷ መጨረሻዋ ነው ይናፈቀኝ ማለት ነው። ከነ ልጇ ነው እስር ቤት መቀመቅ የምትገባው አለም የምትባል ሴትዮ። በነገራችን ላይ የምሬን እኮ ነው የምላችሁ። እንግዲህ ከዚህ በኋላ ምን እንደሚፈጠር ምንም የምናውቀው ጉዳይ ስለሌለ፣ ግን አንዳንድ ጊዜ ጥሩ ስራ ስናስብ ጥሩ ነገር ማሰብ ጥሩ ነው። እንግዲህ እንዳያችሁት ነው ማለት ነው ነገሩን። አለሜ እንግዲህ እስከ ዛሬ ተደብቃ ትሁት ያለችበትን አካባቢ አጣርታ ፍትሻ ደረሰችበት ማለት ነው። ስለዚህ አሁን ወይዘሮ ትሁት ዋጋሽን ነው የምሰጥሽ። እኔ አለሜ አይደለሁም። ላሰብኩበትና ላመንኩበት ወደ ኋላ እንደማልል ጠንቅቀሽ ማወቅ አለብሽ። አዎ ዋጋሽን እሰጥሻለሁ እያለች እንግዲህ ፉከራ ይዛለች ማለት ነው። እና እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም ማለት ነው። አቶ ናቲም እንግዲህ ፖሊሶቹ አንጠልጥለው ይዘው ሄደዋል። አባዬም ሆስፒታል ገብቷል። ሚስቲቱም ታዲያ እኔ ነኝ እኮ ይሄ ሁሉ መከራ ያመጣሁት፣ አንተ እንኳን ፈርተህ እምቢ ብለህ ነበረ። ይሄ ሰው ጥሩ ሰው መስሎ ቀርበው ለካ ገዳያችን ነበረ እንዴ? ቆይ ይሄ ሰው ምንድን ነው የሚፈልገው? ለምንድን ነው ከህይወታችን ውስጥ የማይወጣው? እያለ እንግዲህ የአባዬ ሚስት ታዲያ ነግሬሽ አልነበረም እንዴ ማሚ? ይሄ ሰው ከአንዴም ሁለቴም መጥፎ ሰው መሆኑን እኮ ነግሬሽ ነበረ። አንቺ ግን ይኸው ዋጋ እያስከፈለሽ ነው ያለው። ምን አለበት ያን ጊዜ እሱ የሆነ ነገር እኮ አቅደው ነበር እዛ ቤት የመጣው። አንቺ ግን እምቢ ማለት ነበረብሽ ይሄን ሰው። ይሄ ሰው መቼም የሚለወጥ ሰው አይደለም ማሚዬ። አንቺም ደግሞ የዋነትሽን አይቶ እየተጠቀመብሽ ነው። ግን ደግሞ ይኸው ዋጋ አስከፈለሽ አይደለ? አባዬን እንግዲህ ይኸው ከዚህ በኋላ ለሱ ይቅር የሚል ልብ የለኝም ምናምን እያለች እንግዲህ ትሁቴን በስተ መጨረሻ ለነገሩ አባቷን አሳምነዋለች ማለት ነው። አባቷን አሳምነዋለች ማለቴ እንግዲህ ከዚህ በኋላ ምን የሚፈጠር ይመስላችኋል? ማለቴ ትሁት ያው የመረጠችው አሁን ላይ ተመስገን ነው። ናቲ ደግሞ ሽማግሌ ይላክ ያለችው ልትበቀለው ነው። ገብቷችኋል አይደለ? ምክንያቱም እስከ ዛሬ ከኋላ ሆኖ ሲያደርግ የነበረው ነገር በጣም አናዷታል። እኔ ላይ ነው እንዴ ይሄ ሁሉ ሙድ የሚይዘው? እኔማ እሰራልታለሁ። እኔ ትሁት አይደለሁም። ሲያየኝ እንደው ሞኝ መስየው ነበር እንዴ? ከዛ እህቷ ቆይ ሁለት ሰው ሽማግሌ ላክ ምን ልታረጊ ነው? ሁለት ቦታ ተቆርጠሽ ሁለቱንም ልታገቢያቸው ነው እንዴ እህቴ ስትላት፣ ታይዋክሽ እኔ የማገባው ተመስገን ነው። እና ያኛውማ በቀል ታውቂያለሽ? ለበቀል ነው ማለቴማ እስከ ዛሬ ከጀርባዬ ሆኖ ሲወጋኝ ስለነበር አሁን ደግሞ ዋጋውን ልሰጠው ፈልጌ ነው። ወይ ጉድ! እህቴ ግን የማይሆነው ነገር ለምንድን ነው የምታደርጊው? ይሆናል። ምንም የማይሆን ነገር የለም እህቴ፣ ሁሉም ነገር ይሆናል። እኔ ግን ለሱ ዋጋውን እሰጠዋለሁ። እንደዚሁ በቀላሉ አልተወውም እያለ እንግዲህ ያዙኝ ልቀቁኝ አለ ማለት ነው። ከዛ ተመስገን ጋር ትደውልና ትሁት ተመስገን ከባድ ችግር ተፈጥሯል። ምንድን ነው? ምና የተፈጠረ ነገር አለ ትሁቴ ሲላት፣ ተመስገን አለሜ የሆነች ሴትዮ እዚህ አካባቢ ላይ አይቻታለሁ ብላኛለች እህቴ። ምን? አዎ። ከዛ በኋላ ምናልባት እንኳን ከተሰወርኩብህ እሷ ልትሆን ትችላለች የሰወረችኝ። ስለዚህ ከሷ ራስ እንዳትወርድ ምናምን ብላ ቴክስት አደረገችለት ማለት ነው።
እሱም ታዲያ ቆይኔ እኮ እነኚህ ሰዎች ከኛ ህይወት ውስጥ ምንድን ነው የሚፈልጉት? እሱ ልጁም እንደዛው፣ እሷም ይኸው ልጇ እዚህ ተቀምጦ ቤተሰቡን እያመሰ ይገኛል። እሷ ደግሞ ምንድን ነው የምትፈልገው? ቆይ ምንድን ነው እሱ ነገሩ? ከዛ በኋላ እንግዲህ ያዙኝ ልቀቁኝ እያለ ተመስገን ትሁትንም እንግዲህ እኔ ደርሳለሁ፣ አንቺ አትፍሪ፣ አንቺ ወደ ውጭ አትውጪ ሲላትም እንግዲህ እሷም ተዘናግታ ወደ ውጭ ወጣ። እንግዲህ አለሜ አንጠልጥላ ወስዳታለች ማለት ነው። አንዳንድ ጊዜ አላርፍ ያለ ምን ይባላል እና ትሁት አንዳንድ ሲመክሯትም የማትሰማ ልጅ ናት። የኔ ይሁን ብቻ ነው የምትለው፣ ዋጋ ያስከፍላታል ይሄ ነገሯ ደግሞ እንግዲህ እንዳያችሁት ነው። ዞሮ እንግዲህ አባዬ ደህና ነው፣ ግን ያው ያላሰበው ነገር ሆኖበት እንጂ አባዬ አይደለም አንድ ናቲ 2-3 ናቲ እንኳን ቢመጣ የማይፈራ ጀግና ነውና እንግዲህ ናቲ አባዬን ከደረጃ ላይ እንግዲህ ወርውሮታል ማለት ነው። ታች ላይ አባዬ ትንሽ ሳይጎዳ አይቀርም። ምን አይነት ክፉ ሰው እንደሆነ ነው ግራ የሚያጋባኝ ናቲ እኮ የእውነቴን ነው የምላችሁ። ለአባዬ ግን ይሄ ይገባዋል የምር እንደው ለእናንተ ልተው ፍርዱን ማለት ነውና ለአባዬ ይሄ ነገር በፍጹም የሚገባው ነገር አይደለም። አባዬ እኮ በጣም ብዙ ነገር ያሳለፈ ሰው ነው፣ በአለሜ ጉዳይ ማለት ነው። አቶ ገዛኸኝ ቤት ድረስ መጥቶ መሳሪያ ደቅኖበት ብቻ ብዙ ነገር አድርጎታል። ግን የአባዬ ውለታ እንደዚህ በቀላሉ በጣም ያሳዝናል በእውነት። ዞሮ እንግዲህ አብረን የምናየው ነው የሚሆነው ማለት ነው። እንግዲህ ትሁት ያው ተመስገን ያስመልጣታል ትሁቴን ማለት ነው። ተመስገን ጀግና ነው፣ የምሬ ነው። ጀግንነቱን ያላወቁ ሰዎች ግን ዝም ብለው እንግዲህ ጨዋታ ላይ ናቸው ማለት ነው። እንግዲህ ዞሮ አብረን የምናየው ይሆናል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አባዬ ሆስፒታል